ስሚ እንጂ የፈለኩትን ነገር ነው የምታረጊልኝ? አዎ የኔ ንጉስ ምንድነው የምትፈልገው? ጥሩ ውሃ አምጪልኝ። ምን? ውሃ አምጪልኝ አልኩሽ አይደል እንዴ? ውሃ አምጪልኝ ግቢና። እሺ እሺ ለኔ ብቻ ነው እንደምታመጪው አንቺ ሳታመጪው? እሺ አመጣለሁ። ኧረ በቅጡ የታጠበ አይመስልም። ወተሽው ግን እኮ ታጥቧል። በጣቢና አስቀምጪው እንደገና። እኔ ብቻዬንም አልጠጣም። ፍቅሬ ጋር ነው ከጠጣሁኝም የምጠጣው። ደግሞ መጀመሪያ ለራሴ አልጠጣም፣ ለፍቅሬ ነው አሳልፌ የምሰጠው። ማታ ደግሞ ወይን አብረን እንጠጣለን። እንዴ ጠጪ እንጂ ለምንድን ነው የማጠጪው? የኔ መቤት አንዴ ላናግርሽ ፈልጌ ነበር። እሺ ጠጣሹ እንዴ? ጠጣሹ? አይ አልጠጣሁትም። በጣም ጨንቆኝ ነበር። አንቺ ወልታ ብርጭቆ ታመጫለሽ? የዛን የሆነ ነገር ሲከትበት አይቼው ነበር። ታውቆኝ ነበር። ውሃው በጣም ነው የቀፈፈኝ። ይረባ ማን ነው? አቤት። አባዬ ይኖራሉ? አሉ። ለምን ፈልገሻቸው ነው? ደላላ ልኮኝ ነበር። ደላላ? አዎ የቤት ሰራተኛ ይፈልጋሉ ብለውኝ ከአባዬ ጋር በስልክ አውርቼ ነበር። እሺ ግቢ። ውሃ ውስጥ የሆነ ነገር ሲከታ አይቼዋለሁ። ድግምት ነው የሚሆነው። ምንድን ነው የሚሻለኝ? እሱ የሰጠሽን ምንም ነገር እንዳበይ እንዳጠጭ። የሰጠኝን ነገር ካልበላው ካልጠጣው ደግሞ እንደነቃውበት ይጠረጥራል። አውቃለሁ። እሺ ምን እናድርግ? አላውቅም። ምንድነው የምታደርገው እቺ ልጅ? ምንድነው አንቺ ልጅ ስራ የለሽም እንዴ ውጭ ላይ? ከፍቅሬ ጋር ቁጭ ብዬ ፍቅር እንዳወራ እስኪድል ሰጪኝ ባክሽ። ይቅርታ አትበይ። እኔ ፍቅሬ ርባኝ ናፍቃኝ እሷን ላገኝ ስመጣ አንቺ ቁጭ ብለሽ ሁሉ ጊዜ ከሷ ጋር ስታወሪ ነው የማገኝሽ። ጭራሽ እሷ አልበቃ ብሎ ደግሞ ቁጭ ብለን እያወራን እያለ ፈልግሻለሁ ብለሽ ይዘሻት ትወጫለሽ። ምንድነው ችግርሽ አንቺ? ይቅርታ አትበይኝ አንቺ። አሰሚም እንደምልሽን የኔ ጌታ እሷ እኮ ምንም አላጠፋችም። አትቆጣ። አላጠፋችም። እኔና አንቺ ቁጭ ብለን የፍቅር ጨዋታ እየተጫወትን እያለ ጣልቃ እንደመግባት ያለ ምን ጥፋት አለ? ከዚህ በኋላ ፍቅሬ ጋር ቁጭ ብዬ ስለ ፍቅር እያወራሁኝ እያለ ዘለሽ ብትገቢ ማደርገውን ያውቃለሁ። እሺ ያው ጫው የኔ ፍቅር እንደናፈቀኝ ታውቂያለሽ? እኔ
መኝታ ቤት እንግባና አልጋ ውስጥ ቅፍቅፍ ብለን እነግርሻለሁ። አንተ ግባና ጠብቀኝ፣ እኔ እመጣለሁ። ጥሩ እንዳዘገይ እሺ። እንደምን ነሽ? ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። እንደምን ነሽ? ሰላም ነሽ? ቁጭ በይ ቁጭ በይ። ለጊዜው ሶፋ ላይ ነው የምትቀመጪው። እሺ፣ ግን ከተቀጠርሽ በኋላ የት እንደምትቀመጭ ታውቂያለሽ? ምን ላይ? ዱካ ላይ ነው ወይም ደግሞ መሬት ነው? ምን ነው ቅር አለሽ እንዴ? መቼም እንደኛ ሶፋ ላይ ልቀመጥ ብለሽ እንደማታስቢው እርግጠኛ ነኝ። እንደናንተ እንደ ሀብታሞች እኮ ማለቴ ነው፣ እንደ ወርቄ ማለቴ ነው። ሀብታሞች ደግሞ ጎናቸውን ምናቸውም እንዲነካ ስለማይፈልግ ሶፋ ነው የሚወዱት። ድሃ ግን ሆዱን ከሞላ እሾህ ላይ ሆነ ቀጠር ላይ የትም ቢቀመጥ ግድ የለውም፣ ሆዱ ነው የሚፈልገው። ምን ነው ልጄ፣ ትክክል አልተናገርኩም እንዴ? ምን እንደምል አላውቅም። የሆነ ነገርማ በይ፣ ዝም አይባልም። ለምን ዝም ትያለሽ? እሾህና ኮረኮንች ላይ ተቀምጬ አላውቅም። ኧረ እባክሽ፣ አባትና እናትሽ ናቸው የተቀመጡልሽ። አታስቢ፣ ከዚህ ወዲያ ደግሞ መቀመጥሽ አይቀርም። ይኸውልሽ የወላጆችሽን መቀመጫ በስቶ በስቶ የጣለው እሾህ አግጦ አግጦ እየጠበቅሽ ነው። እኔ እንደ ቤተሰቦቼ ድሃ አልሆንም። ጎበዝ፣ አእምሮሽን እንደዛ እያልሽ አሳምኘው። ሀብታም ነው የምትሆኘው። አመሰግናለሁ የኔ እናት። ምስጋና አያስፈልገውም የኔ ልጅ፣ እርግጠኛ ነኝ ያልፍልሻል። የሰው ልጅ ደግሞ ጠንክሮ ከሰራ ያሰበበት ዓላማ ላይ እንደሚደርስ አምናለሁ። ትክክል ብለዋል። እኔም ጠንክሬ ሰርቼ ህይወቴን መለወጥ ነው የምፈልገው የኔ እናት። እንደው ካላስቸገርኩሽ አንድ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግሎት? እኔ ምንሽ ነኝ? አስሬ እና እንጀራ የምታበላሽን ችጋራም ቤተሰቦችሽን የምትረዳልሽን እንደው እማዬ ብለሽ ስትጠሪ እንደው ትንሽ አታፍሪም? እፍረትም የለሽ? ማን ብዬ እንድጠራዎት ነው የሚፈልጉት? አለቃዬ፣ የኔም መቤት እንድትይ ነው። እሺ የኔም መቤት፣ አሁን ማደርግሎት ነገር አለ። ተነሽ፣ አንዴ ግቢ ውስጥ ዱካ አለ፣ ይዘሽ ነይ። የት? የእናትና አባትሽ ግቢ። የኔ ነገር ለካ ግቢም የላችሁም፣ መንገድ ዳር ነው ለካ የምትኖሩት። እንዳለ መሆኑ የኔ ልጅ ግቢ የሚባል ነገር ታውቂያለሽ እንዴ? አውቃለሁ። ታውቂያለሽ እንዴ? እኔ ደግሞ አስፋልት ብቻ የምታውቂ መሰለኝ። አስፋልትም ግቢ ምን እንደሆነ በደንብ አውቃለሁ። ካወቅሽ ተነሽና ግቢ ውስጥ ዱካ አለ፣ ይዘሽ ነይ። እኮ እሱን እዛ ጋር አስቀምጭና ከዛሬ ጀምሮ እዛ ጋር ነው መቀመጫሽ። ሂጂና ተቀመጭ። እንዴት ነው ግን ይመቻል? አዎ። ባይመችሽ ምን ታመጫለሽ? ችጋራም ነሽ። ችጋራም ደግሞ ለሚበላው እንጂ አንቺ ጨርሽ ውስጤና አማርኛ ምን አሉ? ንግግሬን ነው። ችጋራም ለሚበላው እንጂ ለሚቀመጥበት አያስብም። በትክክል ተመልሷል። አንቺም ደግሞ ለምትበይው እንጂ ለምትቀመጭበት አታስቢ። እሺ፣ አዎ እንደዛ ነው። መኝታ ቤቱ ነው እየጠበቀኝ ነው። ቆይ እንዳያጠጣኝ ምን ላድርግ? ማድረግ ያለብሽ ነገር ከዚህ ቤት መራቅ ነው። ለተወሰነ ሰዓት በቃ ራቂ። ከዛ የሆነ ነገር እንፈጥራለን። እሺ እሺ በቃ። እኔ የምለው እንዲህ አይነት ትንሽ የቤት ስራ ተሰጥቶሽ እሱን መስራት አልቻልኩም ስትይ የሰማ ሰው ምን ይልሻል? አድርጊ ብሎ የጠየቀኝ ነገር
በጣም ከባድ ነው። ምንድነው የሚከብድሽ? ምን አድርግ ያልኩሽ? ከዚህ ያነሰ ስራ አለ እንዴ? ውሃ ማጠጣት ይከብድሻል? ውሃ ውስጥ ምንድነው ያለው? ምን አገባሽ? እሱ ይመለከትሻል? ያንቺ የስራ ኃላፊነት ማጠጣት ብቻ ነው። አሁን ታጠጫታለሽ ወይስ አታጠጫትም? ንገሪኝ። ጌታዬ ምናምን ነገር አትበይኝ። ቆይ ማን እንደሆንኩ ረሳሽኝ እንዴ? አሰሪሽ እኮ ነኝ እኔ። አውቃለሁ፣ አሰሪዬ ነህ። የምታውቂ ከሆነ አንድ ነገር ልንገርሽ። ስራውን እንድታገኝ እንዳደረኩት ሁሉ እንድታጩም ማድረግ እችላለሁ። ስራውን ማጣት ትፈልጊያለሽ? አልፈልግም። የማትፈልጊ ከሆነ የምልሽን ነገር አይንሽን ሳታሺ ልታደርግ ይገባል። አለበለዚያ እንደናሽ ታውቁ ፀሐይ ትባላለች። ታውቀን ነበር። በአንድ ወቅት አንቺ የተቀመጥሽበት ዱካ ላይ ነበር የተቀመጠችው። ሰው ዛሬ የቤቱ ባለቤት ሆነች። እንደሷ የቤቱ ባለቤት መሆን ትፈልጊያለሽ? የምትፈልጊ ከሆነ ያሰሪሽን ልጅ በገላሽ አማለሽ የራስሽ ማድረግ ትችላለሽ። ለካ አንድ ልጅ ነው ለካ ያለኝ። ይቅርታ። እንኳን ደህና መጣሽ። ስምሽ ማን ነበር ያልሽኝ? መድኃኒት። መድኃኒት፣ ስላወቅሽ ደስ ብሎኛል። ከእማዬ ጋር አውርተሽ ስትጨርሺ አባዬ በይኝ። ይቅርታ እማዬ ያልሽኝ እኮ እኔ እናትሽ አይደለሁም። ወይ አባዬ በይኝ ወይ ወርቄ በይኝ በስሜ። እሺ፣ አባዬን አውርተሻቸው ስትጨርሺ ከኔ ጋር እናወራለን። እሺ። አመዳም ይቅርታ፣ ስምሽ ማን ነበር ያልሽኝ? መድኃኒት። እንዴት ቆንጆ ስም ነው ያለሽ! ቆንጆ ስም። በህይወቴ ውስጥ ይኸውልሽ ትልቅ ነቀርሳ ተሰንቅሯል። ለዚህ ነቀርሳ ደግሞ በሰማይ በምድር ብፈልግ ምንም መድኃኒት ላገኝለት አልቻልኩም። እኔ ምን ላደርግልዎት እችላለሁ? መድኃኒቴ እንድትሆኝልኝ፣ ልክ እንደ ስምሽ መድኃኒት እንድትሆኝልኝ እባክሽን ልጅ ፈውሽኝ። ምን አድርጌ ነው ማድኖት? ይችን ነቀርሳ ነቅለሽ ጥለሽ ነዋ። የቷን? አሁን ፊት ለፊት ቆማ ስትመናቀር የነበረችውን ነቀርሳ ነዋ። እሷን ነቅለሽ ጣይልኝ። የልጁ ሚስት ነው ነቀርሳ ብለው የሚጠሩት? ከሆነች ምን ላደርግ እንዴ? እንዳንቺው እንደዚህ እኮ አንገቷን ደፍታ ገብታ ልጄን አማላ አፈፍ አድርጋ ይኸው የቤቱ ባለቤት ሆነች። ሰራተኞት ነበረች እንዴ? አዎ። ምን ነው እንደው ምን ነው ቀደም ብዬ ገብቼ እንደው የሱ ሚስት በሆንኩ ብለሽ አሰብሽ እንዴ? አላሰብኩም። ብታስቢም እኮ አልፈርድብሽም እንዴ። የኔን ዘር እኮ ከተቀላቀልሽ ሎተሪ እንደወጣልሽ እኮ ነው የሚቆጠረው። ለማንኛውም ጸጸቱን ተይው። አንድ የሆነ ነገር ማስተካከል አይቻልም። አልተጸጸትኩም። እኔም ቤት እዚህ ቤት የገባሁት ስራ ፈልጌ እንጂ ትዳር ፈልጌ አይደለም። ፀሐይም ልክ እንዳንቺ ነበርኩ ያለችኝ። ቀስ ብላ ግን እንደነበረ በሬ ቀንዷን አሹላ ወጋችኝ። እኔ ልወጋሉት። አይ መድኃኒት፣ የሰው ነገር አይታመንም። ዛሬ እርቦት አንገቱን ቢደፋ ነገ ሲጠግብ ደግሞ ቀና ማለት እኮ አይቀርም። አንቺም ደግሞ አንድ ቀን ከርስሽ ሲሞላ በትርሽን ታሳርፊብኛለሽ። አረ እኔም ቤት እኔ እርሱን የመክዳትም ሆነ እርሱ ላይ የመቀየር ምንም አይነት ሀሳብ የለኝም። የተናገርሽው ቃል የእውነት ትሁን አትሁን እማቀው አንድ ነገር ካደረግሽልኝ በኋላ ነው። ምን ላድርግሎት? ይችን ነቀርሳ ነቅዬ እንድጥል እርጅኝ እኮ ነው የምልሽ። ምን እንደምፈልግ ታውቂያለሽ አይደል? የምትሰጠኝን ውሃ ለሚስት እንዳጠጣት። እና ለምንድን ነው የማታጠጫት? ኃጢአት ነው። ኃጢአት ነው አለችኝ። ኃጢአት ነው? የጽድቅ ስራ መስራት ስራ ይዞልሽ የሚመጣ መሰለሽ እንዴ? አይመስለኝም። እና ለምንድን ነው በሐሳብ የማትስማሚው? ያልኩሽን ነገር አድርጊ፣ እኔ ደግሞ የምትፈልጊውን ነገር አደርጋለሁ። የምፈልገውን? ምንድን ነው የምትፈልጊው? የምትፈልጊውን ንገሪኝ። ምን ገንዘብ ነው የምትፈልጊው ወይስ ወንድ?
ወንድ? አዎ ወንድ። አልጋሽን የሚያሞቅልሽ ነገሩ አልጋ የለሽም ፍራሽሽን የሚያሞቅልሽ ወንድ አትፈልጊም? ነገሩ በቅርቡ አንቺና ፍራሽሽ አልጋ ላይ ትወጣላችሁ ቃል እገባለሁ። አልፈልግም። ኩራተኛ ነሽ። ኩራትሽ ግን አይጠቅምሽም። እንዳንቺ አስቸጋሪ ሰው ደግሞ አጋጥሞኝ አያውቅም። ለምንድን ነው ኩራተኛ ሆንሽ? ከአንተ ጋር መሆን አልችልም። ገባኝ። ምክንያቱም ባል ስላለሽ ነው። ባል የለኝም። ለምን ትዋሽኛለሽ እባክሽ? ሁሉንም ያንቺ መረጃ እጄ ላይ አለ። ባል ነበረሽ፣ ባልሽን ደብድበሽ ከፖሊሶች ለማምለጥ ነው እዚህ መጣሽ ነው አይደለም? አይደለም። እኔ ስራ ፈልጌ ነው። ባሌን አልደበደብኩም። አቷሺ። ሁሉንም ነገር አውቃለሁ። ሁሉም ያንቺ መረጃ እጄ ላይ አለ። ግን ያለፈ ህይወትሽ እኔን አይመለከተኝም። እኔ ምልሽን አድርጊ። ይኸውልሽ እኔ ምልሽን አድርጊ። ሚስቴን እንደ ድሮ እንድቆጣጠራት አድርጊ። ከዚያ ሁሉም ነገር ጥሩ ይሆናል። ለፖሊስ የምናገረው ነገር አይኖርም። አንቺም በሰላም እዚህ ቤት መኖር ትችያለሽ። ተግባባን? ለእኔ ደግሞ ሚስቴ ፈረሴ ነች። የፈለኩትን ነገር የምታደርግልኝ፣ የፈለኩትን ነገር እንዳሻኝ እንዲሆን የምትፈቅድልኝ ሚስቴ እሷ ነች። እሷን እንደፈለኩ እንድታደርግ ታደርግልኛለሽ። ተግባባን? ይሄን የምታደርጊ ከሆነ እኔና አንቺ ሰላም ነን። ያ ካልሆነ ግን ለፖሊስ እናገራለሁ። ለፖሊስ እንድናገርብሽ ትፈልጊያለሽ እንዴ? አልፈልግም። እንደዛ እንዲሆን የማትፈልጊ ከሆነ አጠጫት ያልኩሽን ታጠጫታለሽ። ሁሉም ነገር ሰላም ይሆናል። ያ ካልሆነ ግን የእስር ቤቱ አጠጫለሽ። ሰምተሽኛል? እስከዛሬ ግን እንዴት ነው መኖር የቻልሽው? እየተቃጠልኩ። እሱ አልበቃ ብሎ ደግሞ አሁን ልጃቸውን ላገባው ነው። ከዛ ደግሞ ወልዳለሁ። ወይ መከረኝ። መቃጠሌ እስከ መቃብሬ ድረስ ሊወርድ ነው ማለት ነው። አታስቢ፣ ቀድሞ የሚሞቱት እሳቸው ናቸው። ክፉ ሰው ይሞታል ብለሽ ነው? ደግ ደጉ እያለቀ የእነሱ እድሜ እንደ ማቱሳላ ይረዝማል። ፈጣሪ ደግሞ ደግ ደጉን ወስዶ ክፉ ክፉን ለምን እንደሚያስቀራቸው አይገባኝም። ገሃነም እንዳይረበሽበት። እንደዚህ ስታወሪ እንዳይሰሙሽ ይገሉሻል። ታድለሽ ግን ሰራተኛ ሆነሽ ገፍተሽ ሚስት መሆን እንጃ። ደስታሽን ልገምተውላ አልችልም። በጣም እኮ ነው እድለኛ የሆንሽው። ግምት ላይ ጥሩ አይደለሽም ማለት ነው። ልታገቢ በመሆኑ ደስተኛ አይደለሽም እንዴ? ነኝ። አስቻለውን አፈቅረዋለሁ። እናቱ ግን የሰይጣን ቁራጭ ናቸው። ምንም ጥሩ ነገር ብታረጊ አይገባቸውም። አንቺ ብትወጃቸው ብትመርቂያቸው ከሳቸው አፍ የሚወጣው ግን እርግማን ብቻ ነው። ታዲያ ለምን ሌላ ቦታ ትከራዩ? ሞክረን ነበር ግን አልቻልንም። ወስነን ልክ ልንወጣ ስንል አባዬ ይዙንና አባካችሁ ብለው ለምነው ያስቀሩናል። ከዛ በኋላ ባልሽ እግሩ ከዚህ ቤት ሲወጣ ጠብቀው ይሰድብሻል። በምን አወቅሽ? የልጃቸውን ሚስት የማይወዱ እናቶች ጸባይ ነው። ሁሉም እናቶች እንደዚህ ነው የሚያደርጉት። ከዚህ በፊት የምትሰሪበት ቤት እንደዚህ አይነት ሰዎች ነበሩ ናቸው እንጂ ከዚህ ቤት ምን እንደሚለያቸው ታውቂያለሽ? እሳቸው የልጃቸው ቤት ውስጥ ነው የሚኖሩት። ሴትየዋ የልጃቸውን ትዳር ለመበጥበጥ ያላደረጉት ነገር የለም። እና ምን ተፈጠረ? ምን ድሮ የምትሰሪበት ቤት የልጃቸውን ህይወት ለመበጥበጥ ያላደረጉት ነገር የለም አላልሽም? ከዛ ዝም አልሽ። እንዴት ሆነ መጨረሻቸው? ትዳራቸው ፈረሰ ወይስ ሲያሰቡት ተሳካ? ብቻ ተሳካ እንዳትዪ። አልተሳካላቸውም። ሚስት የባሏና ትዳሯ ለመበጥበጥ እየሞከረች እንደሆነ ስታውቅ ገላት እስር ቤት ግብት። ምን ገደለቻቸው? አሁን እስር ቤት ነው ያለችው። ጨክና የባሏን እናት ገደለች? እንዴት ሆኖ? ሲገርም። አትፍረጅባት። ሴትዮዋ የሚጨከንባት አይነት ሰው ነች። ብታይ እንዴት ሲያደርጓት እንደነበረ ስለማታውቂ መሞት ሲያንሳቸው ነው። የእውነትሽን ነው? እንደዚህ ነው የምታስቢው? አረ ስቀልድ ነው። እመቤት፣ ሰው ምንም ያህል ክፉ ቢሆን እንኳን መሞት አይገባም። እውነት ነው፣ እንደዚህ ነው የሚባለው። ግን እኔ እመቤት፣ የባለሽን እናት ለአንድ ቀን እንኳን ምን አለ በገደልኳቸው ብለሽ አስበሽ አታውቂም? አላውቅም። ደግሞ ለምንድን ነው የኔ እመቤት የምትይኝ? አለቃ አይደለሽ? አለቃ የኔ እመቤት ካልተባለ ምን ሊባል ይችላል? ፀሐይ ይባላል። እኔ የኔ እመቤት የሚለውን ቅጽል ስም አልፈልገውም። እሺ የኔ እመቤት ማለቴ ፀሐይ። እኔ የምልሽ አባዬን ቅድም ስታወሪያቸው ነበር አይደል? አዎ። ምን አሉሽ? ያላሉኝን ጠይቅኝ። ከነገሩኝ በጥቂቱ ልንገርሽ። አንቺ ምን ብለው እንደሚጠሩሽ ታውቂያለሽ? አላውቅም።
ነቀርሳ። ምን ነቀርሳ ብለው ነው የሚጠሩሽ? እንደ በሽታ ነው የሚያዩሽ። እኔን ምን አሉኝ መሰለሽ? ስምሽ መድኃኒት ነው አይደል? ከዛሽ ነቀርሳ ፀሐይ ከምትባል ልጅ ገላግኝና እኔ ፈለግሽውን አደርግልሻለሁ አሉኝ። ምን አይነት ሰው ናቸው ግን? በቃ ምንም ነገር ባደርግላቸው ሊወዱኝ አይችሉም ማለት ነው? በልብ ውስጥ ፍቅር ከሌለ ሰው እንዴት ፍቅር ትጠብቂያለሽ ፀሐዬ? ከእሳቸው አንደበት ከስድብ ሌላ ምንም ልናገኝ አንችልም። እኔ ምልሽ አመዳም የሚለውን ስድብ ምላሳቸው ላይ ተነቀሰው ነው እንዴ? 10 አመዳም 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 ሲሉ ነው የሚሉት። እኔማ ስድቡን ራሳቸው የፈበረኩት ነው የሚመስለኝ። ልክ ነሽ። እና ምን ላድርግ? እኔ መቤት ምን ታደርጊያለሽ? ማለቴ አለቃዬ ለእሳቸው እንድሰልልላቸው ይፈልጋሉ። አንቺ ሳትፈልጊ ለኔ መሰለል? አዎ መስማማት የምትችይ ከሆነ የሰማሁትን ወሬ በሙሉ አምጥቼ እነግርሻለሁ። አንቺ ደግሞ ለወሬ ተመጣጣኝ ዋጋ ትከፍኛለሽ። አንቺ እውነትሽን ነው እንዴ? አዎ የኔ መቤት። ማለቴ ፀሐይ እኔ ድሃ ልጅ ነኝ። እናትና አባቴን ደግሞ መርዳት ፈልጋለሁ። እዚህ ቤት አሁን 4000 ብር ይከፈለኛል። 4000 ብሩን እንደተቀበልኩኝ እናትና አባቴን ለሚያውቅ መልእክተኛ አድርስልኝ ብዬ ብሰጠው ብሯ እናትና አባቴ ጋር ሳትደርስ መንገድ ላይ በትራንስፖርት አልቆ እነሱ ጋር የሚደርሰው እዳው ብቻ ነው። እዳ? አዎ ለእናትና አባቴ ብሩን አድርስልኝ እኔ ለትራንስፖርት እችላለሁ ያልኩት ልጅ እኔ ከሰጠሁት 4000 ብር ተጨማሪ ለትራንስፖርት ከኪሱ 500 ብር ስላወጣ እናትና አባቴን ያስከፍላቸዋል። አንቺ ሳቂ፣ ምን አለብሽ? የሚያስቅ ነገር ነግረሽኝ እንዴት አልስቅ? ለማንኛውም ምንም የምታደርጊልኝ ነገር የለም። ይህን ጉዳይ ዝም ብዬ የምተው ጉዳይ አይደለም። እሷ ማለት ለኔ የሄርሙዝ ወሽመጤ ነች። ነገሮችን የማስተላለፍበት ዋነኛ መስመሬ፣ ዋነኛ ድልድዬ፣ ዋነኛ የባህር ሰርጤ ነች። ገብቶሻል አይደለ? ስለዚህ እምቢ ማለት ፈጽሞ አትችይም። ያልኩሽን ነገር ታደርጊያለሽ። ተግባብተናል? እሺ አልኩ እኮ። ይሄን የምሰጥሽን መጠጥ አጠጣሻት ማለት ለኔ እንደፈለኩቱን እንድትገዛልኝና እንድታገለግለኝ ያደርጋታል። ያ ሆነ ማለት ደግሞ እኔም እንደፈለኩ ሆናለሁ፣ አንቺም የፈለግሽውን ገንዘብ ታገኛለሽ። ተግባብተናል? የምፈልገው ነገር የምትሰጠኝን ውሃ ለሚስት ለማጠጣት ነው። ያልኩሽን ነገር ግዴታ ማድረግ አለብሽ። አለበለዚያ ግን የእስር ቤት ውሃ አጠጣለሁ። ትክክል።